ለሺህ ዓመታት ተደብቆ የቆየው ያ ግዙፍና ሚስጥራዊ መቃብር ተገኝቷል። መቃብር መሆኑ ብቻ አይደለም፣ መቃብር ውስጥ ምን ተገኘ፣ የትና በማን እንደዚሁም እንዴት ሊገኝ ቻለ? ውድ ቤተሰቦች ሰምታችሁ ለማመን የሚከብዳችሁ ጉድ ነው። እስከ መጨረሻው አብራችሁን ቆዩ። ይህ የምድር ሰሜናዊ ጫፍ አርክቲክ ነው። ለሺህ ዓመታት በቢሊየን ቶን በሚመዝን ጥቅጥቅ ባለ በረዶ ተከድኖ የቆየ የሰው ልጅ ሊገራው ያልቻለ ጨካኝና ሚስጥራዊ ምድር። ለብዙ ዘመናት ይህ ምድር ሕይወት የሌለው ባዶ ነጭ በረሃ ይመስል ነበር። ነገር ግን በአሁኑ ወቅት የአየር ንብረቱ ለውጥ የበረዶን መጋረጃ በፍጥነት እየገለጠው ሲመጣ ሳይንቲስቶች ያሰቡትን ሳይሆን ፈጽሞ ሊሆን የማይችል የሰው ልጅን ታሪክ እየቀየረ የመጣ እንግዳ ነገሮችን እያገኙ ነው። በሳተላይትና በከርሰ ምድር ራዳር የታገዙ አርኪኦሎጂስቶች መሬቱን ሲቆፍሩ ያገኙት ተራ ቅሪተ አካል አልነበረም። ከዘመናዊው ዓለም የቴክኖሎጂ ምልክቶች ጋር የሚመሳሰሉ በጨለማ ውስጥ የሚበሩ የኒዮን ቀለማትና የሳይንስ ሊቃውንቱን ግራ ያጋቡ ምልክቶች የታዩባቸው ጥንታዊ መቃብሮችን ነበር። ለመሆኑ በአርክቲክ ቅዝቃዜ ስር ምን ተቀብሯል? በበረዶ ጥልቀት ውስጥ ብልጭ ድርግም የሚሉት የኒዮን ምልክቶችስ ምን እያስተላለፉ ነው? በዚህ ዝግጅት የማንዳስሰው ጉዳይ አይኖርም። ለመሆኑ ይህ የሰው ልጅ የጠፋ ታሪክ ነው ወይስ ከኛ ዓለም ውጪ ያለ ሌላ አስፈሪ እውነታ? በአርክቲክ ክልል በተለይም በሳይቤሪያ የሚገኘው ዘላለማዊ በረዶ ወይም ፐርማፍሮስት በፍጥነት እየቀለጠ ይገኛል። ይህ መቅለጥ ደግሞ ለሺህ ዓመታት አየር ሳያገኙ የታሸጉ ነገሮችን እያወጣ ይገኛል። ከነዚህም መካከል በፈረንሳይ የአክስ ማርሴይ ዩኒቨርሲቲ ሳይንቲስቶች ምን አገኙ? የዞምቢዎች ቫይረስ። እነዚህ ሳይንቲስቶች የዞምቢ ቫይረሶች ብለው የሰየሟቸውና እስከ 50,000 ዓመታት ተኝተው የቆዩና አሁን በላብራቶሪ ውስጥ ዳግም ሕያው የሆኑ ማይክሮቦች ይገኙበታል። ሳይንቲስቶች እነዚህን ቫይረሶች በቁጥጥር ስር አውለው እያጠኗቸው ቢሆንም በረዶ መቅለጡን ከቀጠለ የሰው ልጅ የመከላከል አቅም የሌለው አዳዲስ ወረርሽኞች ይነሳሉ የሚል ስጋት አላቸው። ነገር ግን መሬቱ የለቀቀው ረቂቅ ተህዋሲያንን ብቻ አይደለም፣ የሰው ልጅ ሊያያቸው የማይገቡ በአስፈሪ ሁኔታ የተቀበሩ ጥንታውያን ሰዎችንና ፍጥረታትንም ጭምር ነው። በአርክቲክ ክበብ አቅራቢያ የሚገኘው የዘለኒያር መቃብር ስፍራ እጅግ አስፈሪውና አስገራሚው ነው። አርኪኦሎጂስቶች መቃብሩን በከፈቱበት ወቅት እጅግ ኃይለኛ ድንጋጤ ውስጥ ገቡ። በመቃብሩ ውስጥ ያለችው ሴት ቀለም ሙሉ ለሙሉ ወደ ኒዮን አረንጓዴነት ተቀይሮ ነበር። ሳይንስ ይህን ክስተት በጥልቀት ሲያጠና በጥንት ዘመን ወይም በ12ኛው ክፍለ ዘመን የነበሩ ጥንታዊና ሚስጥራዊ ማህበረሰቦች የሰው አስክሬን እንዳይበላሽ በኮፐር ሳህኖች ወይም በነሐስ ሳህኖች ይጠቀልሉ እንደነበር ደረሰበት። ከአርክቲክ ቅዝቃዜና በረዶ ጋር የነሐሱ ኬሚካል ሲዋሃድ ወደ አረንጓዴነት ቀለም ይለወጣል። ነገር ግን ጥያቄው ከዛሬ 800ና 1000 ዓመታት በፊት ይኖሩ የነበሩ ማህበረሰቦች ይህንን የላቀ የኬሚካልና የብረታ ብረት ዕውቀት እንዴት አገኙት? ይህ መቃብር በአካባቢው ላይ የማይገለጽ ፍርሃትና እንግዳ ክስተቶችንም ያስተናገደ አስፈሪ ግኝት ሆነ። በተመሳሳይ መልኩ በአልታይ ተራሮች የተገኘችውና የላይቤሪያዋ የበረዶ እመቤት የተባለችው አስክሬን ተገኘች። የአካባቢው ሰዎች አስክሬኗ መከፈት የለበትም፣ የክፉ መናፍስት ጠባቂ ናት በማለት አስጠንቅቀው ነበር። አስክሬኑ ከወጣ በኋላ ወዲያውኑ የመሬት መንቀጥቀጥ መከሰቱ
አሁንም ድረስ በአርክቲክ በረዶ ስለተቀበሩ እርጉማኖች እንዲወሩ በር ከፍቷል። አስገራሚው ነገር ግን በመቃብሩ ስፍራና በበረዶ ጥልቀት ስር የሚታዩት የኒዮን ቀለማት ናቸው። ይህ ሚስጥር በሁለት መንገድ ይፈታል። በአንድ በኩል የአርክቲክ ሰማይ በአውሮራ የኒዮን መብራቶች የተሞላ ነው። ጥንታውያን ስልጣኔዎች መቃብራቸውን ከሰማዩ የብርሃን ሞገድ ጋር አቀናጅተው በጂኦሜትሪ ጥበብ ለክተው ይገነቡ እንደነበር ይገመታል። በበረዶ ዙሪያ የሚንጸባረቀው የሰማዩ ብርሃን በመቃብሩ ዙሪያ እንግዳ የሆኑ ምልክቶች እንዲታዩ ያደርጋል። በሌላ በኩል ሳይንቲስቶች በበረዶ ጥልቀት ስር ከፍተኛ የሆነ የፎስፈረስና የባዮሎሚኔሲስ ማይክሮቦችን አግኝተዋል። እነዚህ ረቂቅ ፍጥረታት በጨለማ ውስጥ የኒዮን ቀለማትን የመልቀቅ ተፈጥሮ አላቸው። ነገር ግን ሁኔታው የሚወሳሰበው የከርሰ ምድር ራዳር ምስሎችን ስንመለከት ነው። በመቃብሮቹ ስር የተደረደሩት ድንጋዮችና ማዕድናት የተወሰነ ወጥ የሆነ የጂኦሜትሪ ቅርጽና የደካማ ራዳር ሞገድ እንደሚያስተላልፉ ያሳያሉ። ይህ ነው ብዙዎችን ግራ ያጋባው። ይህ የቴክኖሎጂ ውጤት ወይ ደግሞ የላቀ ጥንታዊ ቴክኖሎጂ ውጤት ነው የሚለው እስካሁን መልስ ያልተገኘለት ጥያቄ ነው። ሚስጥሩ በዚህ ብቻ ያበቃ። በሳይቤሪያ ያኩትስክ አካባቢ በረዶ ሲቀልጥ በጥንቱ ዘመን የነበሩ ግዙፍ እንስሳት እንደ ሱፍ ማሞዝ፣ የጥንት አውራሪስና አንበሳ አስክሬኖች በጥራት እየወጡ ይገኛሉ። ሳይንቲስቶቹ ግራ የተጋቡት በእነዚህ እንስሳቶች አስክሬን ሁኔታ ላይ ነው። አንዳንዶቹ ማሞዞች የበሉት ሳር ሳይፈጭ እንደቆሙ ነው በረዶ የሆኑት። ማሞዞች ማለት የጥንት ዝሆኖች ናቸው። ይህ የሚያሳየው የምድር የአየር ንብረት በአንድ ወቅት ከአንጻራዊ ሙቀት በድንገት ወደ አደገኛ ቅዝቃዜና በረዶነት መለወጡን ነው። ይህ ታላቅ አደጋ ምናልባትም በጥንታዊ የግሪክ አፈ ታሪክ የሚጠቀሰውን ሃይፐርቦሪያ የሚባለውን የጠፋ ስልጣኔ ሳይበላው አይቀርም ይባላል። በአፈ ታሪኩ መሰረት ይህች ምድር በአርክቲክ የምትገኝ ፍጹም የሰለጠነችና የበለጸገች የላቀ ቴክኖሎጂም ያለባት ስፍራ ናት። በአሁኑ ወቅት በአርክቲክ በረዶ ስር በራዳር የሚታዩ ግዙፍ የድንጋይ መዋቅሮች ይህች የጠፋች የአርክቲክ ከተማ በአርክቲክ በረዶ ስር ትገኛለች ለሚሉ የሴራ ተንታኞች ትልቅ በር ከፍቷል። በጥንት ዘመን ናዚዎች እንኳን ሳይቀሩ ይህንን የጥንት ኃይል ፍለጋ ወደ አርክቲክ በሚስጥር መጓዛቸው ይነገራል። ወደ አርክቲክ ውቅያኖስ ጥልቀት ስንወርድ ደግሞ የሰው ልጅ ግራ የሚያጋባና ማንም ሊፈታው የማይችለውን ሚስጥር እናገኛለን። ሳይንቲስቶቹ በጥልቁ የባህር ወለል ስር ጥቁር ጭስና እጅግ የፈላ ማዕድናትን ወደ ውጭ የሚረጩ የፍል ውሃ ምንጮች አግኝተዋል። እነዚህ ምንጮች ብላክ ስሞከርስ ይባላሉ። በእነዚህ ምንጮች ዙሪያ የሚኖሩት ፍጥረታት ያለ ፀሐይ ብርሃን በኬሚካል ብቻ የሚኖሩ እንግዳ ፍጥረታት ናቸው። ይበልጥ የሚያስፈራው ግን በእነዚህ ስፍራዎች አቅራቢያ የሚገኙ የውሃ ውስጥ ድምፅ መቅረጫዎች የያዙት ድምፅ ነው። ከጥልቁ በረዶና ውሃ ስር የሚሰማው ድምፅ የሰዎች ጫጫታና ጩኸት ወይም ደግሞ የድሮ ማሽኖች የሚፈጥሩትን ድምፅ ይመስላል። ይህ ክስተት አካባቢው ወደ ሲኦል የሚወስድ በር የሚል ስያሜ እንዲሰጠው አድርጓል። በጥንቱ ዘመን በበረዶ ስር የተቀበረው መቃብር የተራ ሰዎች ሳይሆን በምድር ስር የታሰሩ የክፉ ኃይሎች ወይም ፍጥረታት መኖሪያ ሊሆን ይችላል የሚል ከፍተኛ ጥርጣሬን ፈጥሯል። የጥንታውያን ባዕዳን ንድፈ ሐሳብ አቅራቢዎች እንደሚሉት በአርክቲክ በረዶ ስር የተቀበሩት መቃብሮች የሰው ልጆች አይደሉም፣ ከሌላ ዓለም የመጡና ከሺህ ዓመታት በፊት ምድር ላይ የሰፈሩት ፍጥረታት ወይም አሊያንስ ማረፊያዎች ናቸው ይላሉ። በእነዚህ መቃብሮች ላይ የሚታዩት የኒዮን ምልክቶችና የሬዲዮ ሞገዶች ተራ የኬሚካል ምላሽ ሳይሆኑ አሁንም ድረስ ወደ ጠፈር መልእክታቸውን እያስተላለፉ የሚገኙ ጥንታውያን ማሽኖች መሆናቸውንም ይገልጻሉ። ይህንን ሚስጥር ለመቆጣጠር ታላላቅ የዓለም ሀያላን መንግስታት በአርክቲክ በረዶ ላይ በርካታ ሚስጥራዊ ወታደራዊ ካምፖችና የምርምር ማዕከላትንም ገንብተዋል።
ይፋዊ መግለጫቸው የአየር ንብረትን ማጥናት እንደሆነ ቢናገሩም ከጀርባ ግን በበረዶ ስር የሚገኙ እነዚህን ምልክቶች በሚስጥር ለመቆጣጠርና የጥንቱን የላቀ ቴክኖሎጂ ለመውረስ ድብቅ ጦርነት እያደረጉ ነው ይባላል። እውነታው ከሳይንሳዊ የኬሚካል ምላሽ ወይስ ከጥንታዊ ስልጣኔ ሚስጥር? በአርክቲክ በረዶ ስር የተገኙት መቃብሮችና የኒዮን ምልክቶች አንድ ነገር ይጠቁማሉ። ስለ ምድራችን ሚስጥር የምናውቀው እጅግ በጣም ጥቂቱን ነው። በአሁኑ ወቅት በኖርዌይ አርክቲክ ደሴት ላይ የሰው ልጅ እህል በአደጋ እንዳይጠፋ ለመጠበቅ ተብሎ በበረዶ ተራራ ውስጥ የተሰራው የዓለም መጨረሻ የዘር ባንክ እንዳለ ይታወቃል። ነገር ግን በቅርቡ በአካባቢው ባልተለመደ ሁኔታ በረዶ ቀልጦ ወደ ዋናው ዋሻ ሰርጎ መግባቱ መነጋገሪያ ሆኗል። ይህ ክስተት መንግስታት ያሰቡት የደህንነት ምሽግ እንኳን በአርክቲክ የተፈጥሮ ሕግ ፊት ዋስትና እንደሌለው ያሳያል። በረዶ መቅለጡን በቀጠለ ቁጥር ምን አስፈሪና አስገራሚ ሚስጥር ሊወጣ እንደሚችል ማሰብ ራሱ ያናውጣል። እውነቱ ግን እዛው በረዶ ውስጥ ተቀብሯል። ውድ ቤተሰቦች የዛሬው ፕሮግራሜ በዚሁ አበቃ። ከዚህ በፊት እንደምታስታውሱት በአንታርክቲካ ላይ ዝግጅት ሰርቼ ማቅረቤ ይታወሳል። ይህን ዝግጅት ያላያችሁት ካላችሁ ኮሜንት ላይ ሊንኩን ታገኙታላችሁ፣ መመልከት ትችላላችሁ። ዛሬ ደግሞ እንደሰማችሁት የአርክቲክ በረዶ መቅለጡን ተከትሎ የወጡ አስፈሪና አስገራሚ መቃብሮች ሚስጥራቸው እስካሁን ያልተፈታ ብዙ ጉዶች ታይተዋል። እናንተስ በዚህ ላይ ምን ሐሳብ አስተያየት አላችሁ? እነዚህ መቃብሮችና ሌሎች የወጡት ጉዳጉዶች ምንድናቸው ብላችሁ ታስባላችሁ? ወደፊት በረዶ እየቀለጠ ከመጣ ደግሞ የምንሰማቸው ብዙ ተአምራት ይኖራሉ ብዬ አስባለሁ። ለማንኛውም ሐሳባችሁን አስፍሩልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግና ሁላችሁም ቪዲዮ ላይክ ማድረግ እንዳይረሳ። በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።